ብድር የሀብት ምስጢር መሆኑን ታውቃላችሁ? ብድር የሀብት ምስጢር ከሆነ ለምንድን ነው ድሮ ስንማር ትምህርት ቤት ውስጥ ያላስተማሩን? መልሱ ያስደነግጣል። ምክንያቱም ብድር ወይም ዕዳ በትክክል እንዴት እንደሚሰራ በተረዳችሁ ቅጽበት ከፍተኛ ግብር ከፋይ መሆናችሁ ያበቃል። መቀጠርን እምቢ ትላላችሁ። እናንተ አልቀጠረም ካላችሁ ባለሀብቶችና ድርጅቶች ማንን ቀጥረው ያሰራሉ? ትምህርት ቤቶች የሚያዘጋጁህ እንዴት ተቀጥረህ እንደምትሰራ እድሜ ልክህን እንዴት ለገንዘብ እንደምትሰራ እንጂ እንዴት እንደምትነግድ ወይም ገንዘብ ራሱ ለአንተ እንዴት እንደሚሰራ አይደለም። አብዛኛው ሰው ብድርን ወይም ዕዳን እንዲፈራ ነው የሰለጠነው። ሀብታሞች ግን እንዲጠቀሙበት ነው የሰለጠኑት። ለምን እንደሆነ ላስረዳ። ገንዘብ ስትበደር 1 ሳንቲም እንኳን ታክስ አትከፍልም። ለምን? ምክንያቱም መንግስት የተበደርከውን ገንዘብ እንደ ገቢ አይቆጥረውም። ታክስ አይጣልበትም፣ ቅጣትም የለበትም። ትምህርት ቤት ውስጥ ፈጽሞ የማንማረው ነገር ይሄ ነው። ብድር ወይም ዕዳ ማለት በትክክለኛው ትርጉም ገንዘቡ እንዴት እንደሚፈጠር የሚያሳይ ቁልፍ ነው። ባንክ በየጊዜው ገንዘብ በሚያበድርበት ጊዜ አዲስ ገንዘብ ወደ ስርዓቱ ይገባል። ለዚህ ነው ባንኮች ተበዳሪዎችን በጣም የሚወዱት። ዕዳ ወይም ብድር ስርዓቱን እንዲያድግ ይረዳል። አሁን የሚገርመው ክፍል እዚህ ላይ ነው። ገንዘብ ስትበደር ለጥሬ ገንዘብ ፍሰት ወይም ካሽ ፍሎው መገንቢያ ትጠቀምበታለህ። እንዴት እንደሆነ ላሳየህ። ከታክስ ነፃ የሆነ ገንዘብ ተበደር። በገንዘቡ ወርሃዊ ገቢ የሚያስገኝ ንብረት ግዛበት። ከዚያም ንብረቱ በየወሩ ጥሬ ገንዘብ እንዲያመጣ አድርግ። ዕዳውን ለመክፈል በየወሩ የምታገኘውን ጥሬ ገንዘብ ተጠቀም። አየህ፣ ያልተቋረጠ ወርሃዊ ገቢ የሚያመጣልህ አንድ መሳሪያ አገኘህ ማለት ነው። ገንዘብ ለአንተ ይሰራል ማለት ነው። በቃ የገዛኸው ንብረት ራሱ ለገንዘብ ይሰራልሃል እንጂ አንተ ለገንዘብ አትሰራም። ከአንተ የሚጠበቀው ትክክለኛው ብድር መውሰድ ነው። እውነተኛ እሴት ለመፍጠር ባለሀብቶች ዕዳ ወይም ብድር በብዛት ይጠቀማሉ። በአንጻሩ ደግሞ የፋይናንስ እውቀት የሌላቸው ሰዎች ዕዳን ወይም ብድርን የሚጠቀሙት የበለጠ ድሃ ለመሆን ነው። አብዛኛው የፋይናንስ እውቀት የሌለው ሰው ዕዳን የሚጠቀመው መኪና ለመግዛት፣ ለመዝናኛ፣ ለሰርግ፣ ለሌሎች ድግሶች፣ ለፍጆታ ዕቃዎች፣ አቅም የማይፈቅድላቸውንና ምንም ገቢ የማያስገኙ ትልልቅ ቤቶችን ለመግዛት፣ በአጠቃላይ ገቢ ከማስገኘት ይልቅ ገንዘብ ከኪስ የሚያስወጡ ነገሮችን ለመግዛት ይጠቀሙበታል። ለምሳሌ እኔ የማውቃቸው ብዙ ሰዎች ተበድረው ሰርግ የደገሱ አሉ። እነዚህ ሰዎች እድሜ ልካቸውን ብድር ሲከፍሉ ከመኖር ውጪ ምንም አማራጭ የላቸውም። ይህ የፋይናንስ ትምህርት እጥረት ችግር ነው። ታዲያ ትምህርት ቤቶች ለምን ይህንን አያስተምሩም? በጣም ቀላል ነው። ትምህርት ቤቶች የተነደፉት ሰራተኞችን ለመፍጠር እንጂ ባለሀብቶችን ለመፍጠር አይደለም። ሰራተኞች ለገንዘብ ይሰራሉ። ባለሀብቶች ገንዘብ ለነሱ እንዲሰራ ያደርጋሉ። ሰራተኛው ከፍተኛውን ታክስ ይከፍላል። ባለሀብቶች ዝቅተኛውን ይከፍላሉ። ትምህርት ቤቶች ዕዳ ወይም ብድር እንዴት እንደሚሰራ አስተምረው ቢሆን ኖሮ ሰው ብድርን ወይም ዕዳን አይፈራም ነበር። በደሞዝ ላይ ጥገኛ አይሆንም ነበር። የውሸት ገንዘብ አያጠራቅምም ነበር። ለመንግስት ብቻ በሚመች ስርዓት ውስጥ አይቆይም ነበር። ድሆች ይበድራሉ፣ ይበልጥ ይደህያሉ። ሀብታሞች ይበደራሉ፣ ይበልጥ ይበለጽጋሉ። ችግሩ ዕዳው አይደለም፣ ችግሩ በዕዳው የምትገዛበት ነገር ነው። ስለዚህ የፋይናንስ ነፃነት ከፈለጉ ከዚህ በኋላ ብድር ጥሩ ነው ወይስ መጥፎ ብለው መጠየቅ ያቆሙ። ይልቁንስ ይህንን ይጠይቁ፣ ይህ ዕዳ ወደ ኪሴ ገንዘብ ይጨምራል ወይስ ከኪሴ ያስወጣል? ይህ አንድ ጥያቄ ድሆችን ከሀብታሞች ይለያል። ትምህርት ቤቶች ይህንን ፈጽሞ የማያስተምሩት ለዚህ ነው። አንድ ነገር አስታውስ፣ ይህ ሁሉ በዙሪያህ ያለው ባለሀብት ሀብታም የሆነው በራሱ ገንዘብ እንዳይመስልህ በብድር ነው። ነገር ግን ብድሩን ከወሰደ በኋላ የተበደረውን እጥፍ በአጭር ጊዜ የሚያመጣለት ቢዝነስ ላይ ኢንቨስት ያደርገዋል። ስለዚህ የምትበደር ከሆነ በጭራሽ ለወጪ መሸፈኛ ብለህ እንዳትበደር፣ ለቢዝነስ እና ለኢንቨስትመንት እንጂ። የራሳችሁን ሐሳብ ኮሜንት ላይ እስኪ ያስቀምጡልን።